ወንድሜ ዘላለም ሕይወት ነው ያዘልኝ። ወንድሜ በዘላለም ደስታ ገብቷል፣ በዘላለም እረፍት ገብቷል። ስለዚህ ወንድሜ እስካገኘው ድረስ ሁሉ ጊዜ በልቤ ይኖራል። መልዬ እናቴ አባቴ ልጅ፣ መልዬ ወንድሜ አባቴ፣ መካሬ፣ ሜንተሬ፣ ፓስተሬ፣ ሁለመናዬ ሆንከኝ፣ የቤታችን ኩራት፣ እንደ ቅርብ የምናይ የጎደልክብን ከቁጥር ወንድም አለኔ በጣም እወድሃለሁ፣ እኮራብሃለሁ፣ በጣም እንኮራብህ፣ ኩራታችን ነህ። እሰይ እስካገኝ ድረስ ሁልጊዜ በልቤ ትኖራለህ። ሰላም ሆንልኝ ወንድሜ፣ እረፍልኝ ወንድሜ። አርፎ አያውቅም፣ አሁን ማረፍ ፈለገ፣ ለዛ ነው የሄድከው። ስለዚህ በርደን ሆነ ወንድሜ ገና ሆንልኝ። የጻድቁን ሞት እኔ ልሙት፣ ፍጻሜም የእርሱ አይነት ፍጻሜ ይሁን። ዘኍልቍ ምዕራፍ 24 ቁጥር 10። ይህ ቅዱስ ቃል ዛሬ ለመጨረሻ ጊዜ የምንሰናበተውን ዶክተር መላኩ አልዓዛርን በሚገባ ይገልጸዋል። የተሰጠውን የዕድሜ ዘመን እንዴት በፍሬያማ ሕይወት እንደደመደመ ሲታሰብም በአርአያነት የሚጠቀስለት ዜና መዋሉ እጅግ ደማቅ እንደነበረ እንገነዘባለን። የጻድቁን ሞት እኔ ልሙት እንዳለው ህልፈቱ ቢያስቆጨንም በተወሰነለት የዕድሜ ዘመኑ ያከናወናቸው ተግባራት በቀላሉ የሚደበዝዙ አይደሉም። ለመጨረሻው ስንብት የተሰባሰብነው ቤተሰቦቹና ወዳጅ ዘመዶቹም ህልፈቱን ስናስብ እንደ እግር እሳት የሚያንገበግብ ቢሆንም ምሳሌነቱ የሚያስቀናውን የምድር ቆይታውን ስናስብ ግን ምንም እንኳን ዘላለማዊ ተስፋውን እንደጨበጠ ብናምንም ለእኛ ቋሚዎች ነን ለምንለው ተወስኖ በተሰጠን ዕድሜ እንዴት መኖር እንደሚገባን ትልቅ ትምህርት የሚሰጥ ነው። ዶክተር መላኩ አልዓዛር ከአባቱ ከአቶ አልዓዛር ኢያሱና ከእናቱ ከወይዘሮ ሮማን ተደመጥ የተወለደው እንደ አውሮፓ አቆጣጠር በ1969 ዓ.ም በቀድሞ የጎንደር ክፍለ ሀገር ነው። የትውልድ ዘመኑንና አንዳንድ መረጃዎቹን በአውሮፓውያን የዘመን አቆጣጠር ለመጥቀስ የተገደድነው እርሱ ሰንዶ ያስቀመጣቸው መረጃዎች በሙሉ በዚሁ የዘመን ስሌት መሰረት ስለተዘጋጁ መሆኑን ከይቅርታ ጋር ለማስታወስ እንወዳለን። ዶክተር መላኩ ለወላጆቹ ሁለተኛ ልጅ ሲሆን ያደገውም በአራት እህቶችና በአንድ ወንድም ተከቦ እጅግ መልካም በሚባል ስነ ምግባር ታርቆና ተኮትኩቶ ነው። የመጀመሪያና የሁለተኛ ደረጃ ትምህርቱን የተከታተለው እዚያው በጎንደር ከተማ ነበር። በተለይም የ12ኛ ክፍል ብሔራዊ ፈተናን እጅግ ከፍተኛ የሚባለውን ውጤት 4 ነጥብ አምጥቶ ባለፈበት ወቅት መላው የጎንደር ከተማ ነዋሪ እልል በማለት ደስታውን እንደገለጸለት ይነገራል። ቀጥሎም ጅማ ዩኒቨርሲቲ በመግባት የ7 ዓመቱን የሕክምና ትምህርት ተከታትሎ በከፍተኛ ማዕረግ ከተመረቀ በኋላ በቀጥታ ተመልሶ ለማገልገል የወሰነው እልል ብሎ የሸኘውን የጎንደርን ሕዝብ ነበር። የተለየ ትምህርት ፍቅር ስለነበረው በውጤታማነት ያጠናቀቀውን የእውቀት ሐሰሳ ጥማቱን ስንመለከት በእርግጥ አንድ ሰው ስንት ነው ብለን ለመጠየቅ እንገደዳለን። ይህን ምስክርነት ለመስጠት የምንደፍረው ምን ያህል ትጉ የሕይወት ዘመን ተማሪ እንደነበርና ትምህርት በቃኝ ብሎ የማይሰለች የመሆኑን ምስጢር ስንረዳ ነው። በሀገሩ ካሳካው የሕክምና ትምህርት በተጨማሪ በደቡብ አፍሪካ መኖር ከጀመረበት እንደ አውሮፓ አቆጣጠር ከ1997 ዓ.ም ጀምሮ ያጠናቀቃቸው የትምህርት ዘርፎች የሚከተሉት ናቸው። ከዩኒቨርሲቲ ኦፍ ኬፕ ታውን ማስተር ኦፍ ፊሎሶፊ ስፔሻላይዚንግ ኢን ፓሊዬቲቭ ኬር፣ ከዩኒቨርሲቲ ኦፍ ኖርዝ ዌስት ማስተርስ ኦፍ ሶሻል ሳይንስ ኢን ፖፑሌሽን ስታዲስ፣ ከዩኒቨርሲቲ ኦፍ ፕሪቶሪያ ስፔሻላይዚንግ ኢን ፋሚሊ ሜዲሲን፣ ከዩኒቨርሲቲ ኦፍ ሊምፖፖ ማስተር ኦፍ ፐብሊክ ሄልዝ፣ ከፋሚሊ ክርስቲያን ቸርች ማስተር ኦፍ ሚኒስትሪያል ትሬኒንግ፣ ከቴክሳስ ዩኒቨርሲቲ ፐብሊክ ሄልዝ ለ15 ዓመታት ያህል ካስተማረበት ከዝነኛው አፍሪካዊ ቨርስ ዩኒቨርሲቲ እንዲሁ የፖስት ግራጁዌት ጥናቱን አጠናቋል። ይህ ሁሉ የእውቀት አሰሳው እጅግ የከበረው ዶክተር መላኩ በቅርቡ ለሙሉ ፕሮፌሰርነት ማዕረጉን ሊቀዳጅ
የአንድ ወር ጊዜ ሲቀረው እነሆ የምድር ጉዞውን የሚያጠናቅቅበት ጊዜ በመድረሱ ለሁላችንም የማይቀረው ጥሪ ቀድሞ ደርሶታል። የዶክተር መላኩ የስኬት ውጤት ሚስጥሩ ከአምላኩ ጋር ያለው የጠበቀ ቁርኝት እንደሆነ እሱ በሕይወቱ የገለጸው ሲሆን ብዙ ምስክሮችም የሚያረጋግጡት ነው። በጎንደር ከተማ በሥራ ላይ በነበረበት ጊዜ በጓደኞቹ በኩል ለሰማው የምሥራች ወንጌል ምላሽ ሰጥቶ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ከተቀበለበት ጊዜ ጀምሮ በሕይወትና በተግባሩ ምሳሌ ሆኖ የኖረ የእምነት ሰው ነበር። ለረጅም ዓመታት በኖረበት በደቡብ አፍሪካ አብያተ ክርስቲያናት ውስጥ በመንፈሳዊ ሕይወቱና አገልግሎቱ በምሳሌነት የሚጠቀስ ሰዎችን ለመርዳት የሚፈጥን ገርና ቅልብ ያለው በብዙዎች ዘንድ በአርአያነት የሚጠቀስ ተወዳጅ ወንድም ነበር። ዶክተር መላኩ አልዓዛር ከባለቤቱ ከወይዘሮ ኤልሳቤጥ መኮንን ጋር ባፈሯቸው 2 ወንድና አንዲት ሴት ስሙ ለሁል ጊዜም እንደተጠቀሰ ይኖራል። ዶክተር መላኩ ባጋጠሙ የጤና እክል በሕክምና ሲረዳ ቆይቶ ኦክቶበር 12 ቀን 2025 ዓ.ም በደቡብ አፍሪካ አርፎ በሀገሩ በዮሴፍ መካነ መቃብሩ ዛሬ ጥቅምት 6 ቀን 2018 ዓመተ ምህረት ይፈጸማል። ለቤተሰቡ ለወዳጅ ዘመዶቹ እግዚአብሔር አምላክ መጽናናትን ይስጥ። ነፍስህ በሰላም ትረፍ። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ለኔ ሕይወት ክርስቶስ ነው ይላል፣ ሞቱም ጥቅሜ ነው ይላል። ክርስቶስ ለኔ ሕይወት ክርስቶስ ነው ይልና ሞቱም ጥቅሜ ነው ይላል። ታዲያ ሞት እንዴት ጥቅም ይሆናል? ጌታችን ኢየሱስ ክርስቶስም ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። ማርቆስ 8:36 ላይ ሞት እንዴት መጣ? በዚህ አሁን በመዝሙረ ዳዊት ላይ ስናነብ ቅዱስ ዳዊት የእግዚአብሔርን ጣቶች ሥራ ሰማያቱን ባየ ጊዜ ጨረቃና ከዋክብትን የሰራቸው ሲያስብ አግርሞትና አድናቆት ጭሮበታል። የፍጥረትን ውበት በማየት ተደንቋል። ይሄ መደነቅና አግርሞትን ሳይጨርስ አንድ አስገራሚና አስደናቂ የሆነ የእግዚአብሔር መንፈስ ያቀብለው እናያለን። እንዲህ ይላል፣ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው ይልና ከመላእክት ጥቂት አሳነስከው ይላል። ጥቂት አሳነስከው ይልና በክብር በሞገስ በዘውድ ከለልከው፣ ሁሉም ከእግሩ በታች አስገዛለት ይላል። በዚህ ቦታ ላይ እንግዲህ የሞት አመጣጥን እንደው እንድናስብ ፈልጌ ነው። እግዚአብሔር አለ፣ መላእክት አሉ። ከመላእክት ጥቂት ያነሰው ሰው ነው። ይሄ መዋቅር ስንመለከተው ቀጥሎ መሆን ያለበት አገዛዙ ሰው፣ መልአክ፣ ከዛ ፍጥረት ነበረ። ግን እግዚአብሔር ምድርን እንዲገዛ እሱ ወክሎ እንዲያስተዳድር ኃላፊነት አደራ የሰጠው ለሰው ልጅ ነው። ፍጥረታትን ፈጠረና እግዚአብሔር በፍጥረታት መካከል ይህንን ማኔጅ የሚያደርገ ፍጥረትን ሊያስተዳድር የሚችል አንድ አካል ስላልተገኘ እግዚአብሔር ራሱ እንዲህ አለ፣ በመልካችን በምሳሌያችን ምን እንፍጠር? ሰውን እንፍጠር አለና ብዙ ተባዙ፣ ምድር ምን አድርጓት? ግዟት ይላል። በምዕራፍ 2 ላይ ዘፍጥረት ስናነብ ደግሞ እግዚአብሔር በሰንበት ቀን በሰባተኛው ቀን አረፈ ይላል። አረፈ ማለት እንደኛ እግዚአብሔር ደክሞት ተኛ ማለት አይደለም፣ ቁጭ አለ ማለት አይደለም። እሱን ወክሎ በምድር ላይ ሊያስተዳድርለት የሚችል አካል ስላገኘ ተወካይ እግዚአብሔር ደስ አለው፣ ሰልብሬት አደረገ እግዚአብሔር። ስለዚህ ይሄንን አደራ ምድርን የማስተዳደር የመምራት የመግዛት ኃላፊነትን ለመወጣት የሰው ልጅ መቻሉና አለመቻሉን ኃላፊነትና ስልጣንን ከተጠያቂነት ጋር ለማድረግ ነው እግዚአብሔር የፈለገው። ተጠያቂነትን ደግሞ ሲያደርግ ያችን ክፉና ደጎን የምታደርገውን በለስ ፍሬዋን አስቀመጠ። መርዝ አይደለችም፣ መለኪያ ናት። ተጠያቂነትን የተሰጠውን ትልቅ ይህንን አደራ በምድር ላይ ማከናወኑን እንዲችል ነው። ስለዚህ እንዲህ አለው እግዚአብሔር፣ ይሄንን በበላ ጊዜ ምንን ትሆናለህ? ሞትን ትሞታለህ ይላል። በሌላ አባባል እግዚአብሔር ሞትን የፈጠረው እግዚአብሔር ነው። ሞት ጥቅም ነው። ጥቅም የሆነበት ምክንያት መጽሐፍ ቅዱስ እንደሚናገረው ሲፈጥረው ሞትን እግዚአብሔር ፈጠረውና ሞት አቅም አልነበረውም።
አዳም ኃጢአት እስኪሰራ ድረስ አንድ ወፍ እንኳን ገሎ አያድርግ፣ ትንኝ እንኳን ሞቶ አያውቅም። ከዛ በፊት ዶርማንት ሆኖ የማይሰራ አካል ሆኖ ግን ቁጭ ብሏል። ያንን ኃጢአት ግን ያንን ነገር በበላ ቀን ግን ምን ታደርጋለህ? ሞትን ትሞታለህ ሲል አዳም በእግዚአብሔር ሐሳብ ፈቃድ ላይ ሲያምጽ ለሞት ጦር ሰጠው፣ ኃይል ሰጠው። ያ ጦር ደግሞ ኃጢአት ነው። ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎላቸዋል ይላል መጽሐፍ ቅዱስ። ሁሉ ኃጢአትን ሰርተዋል። የተማረ ይሁን ያልተማረ፣ ጳጳስ ይሁን ተራ፣ ንጉሥ ይሁን የትኛውም የሰው ልጅ ሁሉ ኃጢአትን ሰርተዋል። የእግዚአብሔር ክብር ጎላቸዋል ይላል። የኃጢአት ደሞዙ ደግሞ ሞት ነው ይላል። ሞት ማለት መለየት ነው። ነፍስ ከሥጋ መለየት፣ ሰው ከእግዚአብሔር ተለይቶ ትሉ ወደማይሞትበት እሳት ወደማይጠፋበት የዘላለም ፍዳ እንዲገባ ነው። ይሄ መንፈሳዊ ሞት ነው። ሥጋዊ ሞት እና መንፈሳዊ ሞት የምንለው አለ። እንግዲህ እግዚአብሔር አዳም ነው ሞቱ ወደዚህ እግዚአብሔር ፈጠረው። ለሞት ግን መውጊያውን የሰጠው ሰው ልጅ ነው። እንዳልኳችሁ ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎላቸዋል ይላል። አንድ ምሳሌ እናገራለሁ። መቼም አንዳንድ ጊዜ ያላመኑ ሰዎች፣ በጣም ጥሩ ሰዎች፣ ቸር ደግ የሆኑ ሰዎች እንዳሉ እናስባለን። አሉም ደግሞ የተሻሉ ሰዎች። እነዚህን ሰዎች ስታስቧቸው ጥሩ ነው የሚሰሩት። ነገር ግን አሁን የመኪና መብራት 10 መብራቶች ቢኖሩ አንድ ሰው 9 ሙሉን አረንጓዴውን አልፎ 10ኛው ላይ ጥሶ ቢሄድ ትራፊኩ አስቆሞ 9 ከ10 አግኝተሃል እለፍ ይለዋል? አይለውም። አንዷን ስለጣሰ ሁሉን ጣሰ ነው የሚቆጠረው። እንዲሁም ሁላችንም ጥሰነዋል። አንዱን የጣሰም 0ም 1 ሆነናል። ስለዚህ ሞት ተፈረደብን። ሞት እንግዲህ እግዚአብሔር የከለከለውን እንዲኖረን፣ እግዚአብሔር ያልገለጠለትን እንዲያቅ፣ ያልተፈቀደውን ለማድረግ ኃላፊነትና አደራ መወጣት ትቶ የሰው ልጅ ሲያምጽ እግዚአብሔር ሞት ወደ እርሱ መጣ። አንድ ሰው ሕይወቱን ማለት ነፍሱን የሚያጣ ከሆነ ዓለምንም የማግኘቱ ጥቅም ምኑ ላይ ነው? በሌላ አባባል ነፍሳችንን ቢያጣ በዓለምን ያለውን ክብር፣ ሀብት፣ ዝና፣ ስልጣን የግላችን ማድረግ ትርፉ ምንድን ነው? የዚህ ዓለም ሕይወታችን አጭር ናት። ብዙ ጊዜ እናገራለሁ። በንፍሮ ተጀምራ በገንፎ ተጀምራ በንፍሮ የምታልቅ፣ ሁለቱንም ሰውየው አይበላም። አንዳንድ ዶክተሮችን ጠይቄያለሁ። ለምንድን ነው ልጆች ሲወለዱ ርር ብለው የሚያለቅሱት ገና ከማህፀን ሲወጡ ብዬ ጠይቃቸዋለሁ። ብዙ ሐሳብ ሰጥተውኛል። ግን እኔ እንደሚገባኝ በዚች ኃጢአት በተረገመች ዓለም ሲገቡ ይታያቸዋል። ስለዚህ ርር ብለው የሚያለቅሱት ሲሄዱ ደግሞ ከዚች ዓለም ሲወጡ ሰው ያለቅስላቸዋል። እንግዲህ እንዳልኳችሁ ሰው ዓለምን ቢያተርፍ ይላል መጽሐፍ ቅዱስ። ምንም ይዘን አልመጣንም፣ ምንም ይዘን አንልም። በዚህ ዓለም ሀብት፣ ተድላ፣ እርካታን አይሰጥም። ስልጣን፣ ክብር፣ ሀብት ትርፍ የለውም። ምክንያቱም ሞት የተባለው ጠላት ሁሉንም እያንበረከከ ለማንም የማይቀር ያለ ቀጠሮ ባለሀብቱን ባለቤቱ ሳያስፈቅድ የሚወርስ በዘመናት የሰው ልጆች ሁሉ ስልጣኔና ቴክኖሎጂ ዕውቀትና ጥበብ ያላጋራው ያላስቆመው የጋራ ጠላት ሆኗል። መጽሐፍ ቅዱስ ሁሉ ከንቱ 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 ነው ይላል። ታዲያ እንዲህ የሚጠፋ ከሆነ ፕሮፌሰር ሰለሞን ሲናገር በጉልምስና ዘመን ፈጣሪህን አስብ፣ የጭንቀት ቀን ይመጣል ብሎ ተናግሯል። ሞት በሰው በዚህ ዓለም ኖሮ ሞት የምንለው ማለት ነው። በዚህ ዓለም የተወሰነ ኑሮ ኖሮ በተለየ ምክንያት ድንገተኛ አደጋ ሊሆን ይችላል፣ በጦርነት ሊሆን ይችላል፣ በህመም ምክንያት ሊሆን ይችላል። ነፍስ ከስጋ ትለያለች። ተለይታ ይህ ስጋዊ ሞት ነው። ይህ ዓለም በሞት ተለይቶ ጠፍ ሆኖ ወደ አፈር ይመለሳል። ሰው ነውና ሁላችንም አፈር ነን። አፈር ዶክተሮች እዚህ ውስጥ አላችሁ አውቃለሁ። አፈር ኢንጂነሮች፣ አፈር ፓስተሮች፣ ሁላችንም አፈር ነን። አፈር እናቶች፣ ሁላችንም ነገር አፈር ነንና ወደ አፈር እንመለሳለን። እግዚአብሔር ሲፈጥረን ከሁለት ዓለም ነው የፈጠረን። እነሆ ከዚህ አፈር ሰራን፣ እንደገና እስትንፋሱን ነፍሳችንን ከሰማይ ሰጠን። ምድር ዘመዳችን ናት አፈር። ግን እግዚአብሔር ደግሞ ነፍስን ደግሞ ተጠያቂ ያደርጋል። ከዚህ ሞት በላይ የሚያስጨንቀው አስቸጋሪ የሚያደርገው መንፈሳዊ ሞት መሞት ነው።
ሞት ማለት ባጭሩ መለየት ነው። በዚህ መለየት ውስጥ ነው እንግዲህ መጽሐፍ ቅዱሳችን ላይ በሉቃስ ወንጌል 12 ላይ ስለ አንድ በጣም ሀብት በእቅድ በስትራቴጂ በፕላን በእቅድ በጥረት ትልቅ ስኬታማ የሆነ ገበሬ ነበረ ይላል መጽሐፍ ቅዱስ። ይሄ ገበሬ ምርቱ ከመብዛቱ የተነሳ የነበረውን ጎተራ አፍርሶ ሌላ ሊሰራና ሊያከማች ፕሮግራም ይዞ ነበር ሰውየው። አሁን ድሮ በኢህአዴግ ጊዜ ቢሆን ልማታዊ ገበሬ ተብሎ ወርቅ ይሸለም ነበር። ምክንያቱም ምርታማ ገበሬው ተብሎ ውጤታማ ስኬታማ ነው። ግን እግዚአብሔር መጥቶ አንተ ሰነፍ አለው። ስንፍናው ስራ መስራቱ አልነበረም። የህይወት ስርዓት ተዛብቶበታል። መቅደም የሚገባውን አላስቀደመም። በዚህ ምክንያት ሰነፍ ተባለ። ዛሬ ማታ ነፍስህን ይወስዱታል። ይሄ ለፋ ሁሉ ጥረትህ ማን ነው የሚወርሰው? እንግዲህ ሰው ዓለምን ሁሉ ቢያተርፍ ነፍስ እንግዲህ ዓለም ማትረፍ ምን ማለት ነው? የዓለምን ኢኮኖሚ ጠቅላላ ይዞ ሁሉ ለአንድ ሰው ቢሰጥ ነፍሱን ቢያጎድል ምን ይጠቅመዋል ይላል ሉቃስ ወንጌል ምዕራፍ 10 ላይ 16 ላይ ስለ አንድ እውነተኛ ታሪክ ነው። አንዳንድ ሰዎች ያንን ስፍራ ምሳሌ ሊያቀርቡት ይችላሉ። ምሳሌ ግን በምሳሌ ውስጥ አይጠቀስም ስም። እንዲህ ይላል በሉቃስ ወንጌል ምዕራፍ 16 ላይ ቀይ ልብስ ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለት እየተመቸው በደስታ ይኖር ነበረ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበረ። ከባለጠጋው ማዕድ ከምድርም ፍርፋሪውን ሊጠግብ ይመኝ ነበረ። ውሾች እንኳን መጥተው ቁስሎችን ይልሱ ነበር። ድሃውም ሞተ። መላእክት ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተ፣ ተቀበረ። በሲኦል በስቃይ ሳለ አሸቅቦ አብርሃምን በሩቅ አየ። አልዓዛርም በቅፉ እሱም እየጮኸ አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ በውሃ ነክሮም ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካምን እንደተቀበልክ አስብ፣ አልዓዛር እንዲሁ ክፉን። አሁን ግን በዚህ ይጽናናል፣ አንተ ትሰቃያለህ አለ። ከዚህ ጋር ሁሉ ወደዚህ ወደ እናንተ ሊያልፍ ወደዛም የሚያልፍ እንዳይቻል በመካከል ገደል እንዳለ ይነግረዋል። ይሄ እውነተኛ ታሪክ ብዬ ነው የምወስደው ስም ስለተጠቀሰ። አንድ ባለጠጋ ነበረ። እጅግ ሀብታም ነው። ባለጠጋ ነው፣ ንፉግ ነው፣ የተመቸው ነው። ቀይ በዘመኑ ቀይ ነገስታቶችና ሀብታሞች የሚለብሱት ነው። በጣም ሀብታም ሲሆን ሰው ነው። ይሄ ሰው ነበረ ይላል። ከሱ ጋር ደግሞ አልዓዛር የሚባል አልዓዛር ማለት እግዚአብሔር ረዳቴ ማለት ነው። ምንም ምድራዊ ነገር ባይመቸውም እግዚአብሔር ዘላለም ረዳቴ ነው ብሎ እግዚአብሔርን ተስፋ ያደረገ ሰው ነው አልዓዛር። እና መጽሐፍ ቅዱስ አልዓዛር ሞተ ይላል እና መላእክት መጥተው በአብርሃም እቅፍ ወሰዱት ይላል። አብርሃም እቅፍ ማለት አብርሃም የእምነት አባት ስለሆነ አብርሃም ክርስቶስን በማመኑ ምክንያት በገነት እንደገባ ሁሉ ይሄም ሰው ደግሞ ክርስቶስ ኢየሱስን በማመን ወደሚገኝበት የዘላለም ሕይወት ገባ። ሌላው ሀብታሙ መጽሐፍ ቅዱስ ይላል ያኛው እንዳውም ሞተ፣ መላእክት ወሰዱት ነው። ቀብር እንኳን አልነበረውም አልዓዛር፣ ቀብር እንኳን አልነበረውም። ይሄኛው ግን ተቀበረ ይላል። አሁን እናንተን አንድ ጥያቄ ልጠይቃችሁና ማን ነው በኢትዮጵያ ትልቅ ሀብታም የምትሉት? የሆነ ሰው እንደመጣላችሁ አስባለሁ። ድሃ የምትሉትስ? ይሄን ክፍል ስታነቡ ጌታ ኢየሱስ የሕይወት መጽሐፍ ነው ያነበበው። ሀብታሙ በሕይወት መጽሐፍ አልተጻፈም። ሀብት ይኖረው፣ ክብር ይኖረው፣ ዝና ይኖረው፣ ስልጣን ይኖረው፣ ዕውቀት ይኖረው፣ ትምህርት ይኖረው እንጂ ስሙ አልተጻፈም በሕይወት እያለ። ይሄኛው አልዓዛር ግን ስሙ በሕይወት ተጽፎ ነበር። በሕይወታችን በስም እንዲጻፍ ምንድን ነው የምናደርገው? ክርስቶስን ኢየሱስን በማመን የሚገኝ ነው። ሀብታም ስለሆነ አይደለም ሲኦል የወረደው፣ ድሃ ስለሆነ አይደለም። በሕይወት እያለን ክርስቶስን ማመን ነው። እንዳልኳችሁ የሰው ልጅ ሁሉ ያሸነፈ አስጨናቂ ሞት ነው። የሞት መውጊያው ደግሞ መጽሐፍ ቅዱስ እንደሚለው ኃጢአት ነው። ዓለምን ሕዝብ ሁሉ ሲያስጨንቅ የነበረው ኃጢአት ኢየሱስ ከሰማያት ሰማያት ወረደና ከድንግል ማርያም ተወልዶ በመስቀል ላይ ተሰቀለ። ሰይጣን እሱን አገኘሁት ብሎ ሞት ሲወጋው ኃጢአት እዛው ቀረ። ክብር ለእግዚአብሔር ይሁን። ኃጢአት እዛው ቀረ። ሞት ባዶውን እጅ ነው ያለው። ስለዚህ ሞት ተሸንፏል በክርስቶስ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሞት ተሸንፏል።
ምክንያቱም እሱን ገሎ ብሎ ነበር። ያ መውጊያው ኃጢአት ነው፣ ኃጢአት ተሻረ። አሁን ለእኔና ለእናንተ ሞት እንቅልፍ ነው፣ ሞት አልጋ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወንድማችን በጊዜው ጌታን አገልግሎ በተሰጠው ዕድሜ መልካምነትና በጎነትን ሰርቶ አልፏል። ዛሬ በክብር ወደ ጌታ ሄደዋል። ክብር ለእግዚአብሔር ይሁን። ስለዚህም አንድ ነገር አስቡ፣ ይሄ ስጋችን ያልፋል። በመበስበስ ትንሣኤ ሙታን ትንሣኤ አለ። በመበስበስ የሚዘራ ባለመበስበስ ይነሳል ይላል። በውርደት የተዘራው በክብር ይነሳል። በድካም የተዘራው በኃይል ይነሳል። ፍጥረታዊ አካል በመንፈሳዊ አካል ይለካል። ምድራዊ ሰማያዊ ይለወጣል። የሚበሰብሰው እንዳልኳቸው የማይበሰብሰው የሚሞተውን የማይሞተው ሊለብስ ይገባል። በዛን ጊዜ ሞት ተሽሯል። ኢየሱስ ሞትን ድል አድርጓል። በክርስቶስ ኢየሱስ ያመኑ አሁን የዘላለም ሕይወት አላቸው። ስለዚህ ዶክተር በሕይወቱ ዘመን ጌታን አክብሮ አስከብሮ ቤተክርስቲያንን አገልግሎ ቤተክርስቲያንን መስርቶ ከወገኖቹ ጋር በትምህርትም ደግሞ እግዚአብሔር አይምሮን ከፍቶለት ግን በመጨረሻ እናንተ ከምትወዱት ይልቅ እሱን ወደዋለሁ ብሎ ወስዶታል። አንድ ቀን ከኢየሱስ ጋር እናየዋል። ረሃባችን ጥማታችን እሱ ነው። ብዙ ጊዜ እንደምናገረው አንድም ቀን በዚች ምድር ላይ እነሆ ዕድሜ ለምኜ አላቅ። ምናፍቀው ናፍቆት አለኝ። ክብር ቢሆን ዝና ቢሆን ሁሉን ነገር ኃላፊ ነው። የማያልፈው እግዚአብሔር ልጅ ኢየሱስ በክብር ይመጣል። ታሪካችን ይለወጣል። አሁን የትኛውም አካሉ ላይ ታመም ከጌታ ጋር ነው ያለው። ዛሬ ማልቀስ ያለብን ለኛ ነው።